ሰላም ጤና ይስጥልኝ። ፍጹም ሀበሻ ነኝ። ዛሬም በድጋሚ እንደተለመደው መጥቻለሁ። ዛሬ 24 ዓመት ሙሉ አገልግሎ 3000 ብር ብቻ ስለተሰጠው አንድ ግለሰብ እንዴት በአንድ ቀን ንጉስ ሆነ? እንዴትስ በአንድ ቀን ሚሊዮነር ሀብታም ሆነ? የሆነበትን መንገድ በጣም አስገራሚ፣ በጣም የሚገርም አነጋጋሪ ነው። ስለዚህ ሰውየው አባህልማለም ይባላል። አባህልማለም በእድሜ አንጋፋ፣ በሰዎች ደግሞ በጣም ተወዳጅና ትሁት ሰው ነው እና ከዛ 24 ዓመት ሙሉ ከቆየበት ቤት ድንገት አሻፈረኝ ወይም በቀኝ፣ ባርነት በቀኝ፣ ዝቅ ብሎ መኖር በቀኝ በማለት ወደ ሀገሩ ወይም ወደ ቀየው ለመሄድ ንጉሱን አስፈቅዶ ይወጣል። ያችን 3000 ብር ይዞ ጉዞውን ቀጠለ። 24 ዓመት ሙሉ ባለቤቱን ሳያት፣ አንድ ምስኪን ባለቤት ነበረችው እና ብቻዋን ነው ጥሏት የመጣ። ከብዙ አድካሚ ጉዞ በኋላ በጣም ትልቅ ከሆነ ዛፍ ስር ደረሰ። ከዛ ዛፍ ለማረፍ ወደ ዛፉ አቅጣጫ ሲጓዝ ከአባህልማለም የበለጠ እጅግ ግዙፍ የሆኑ ነጭ ጭራ የያዙ፣ ነጭ የለበሱ፣ ዘንግ የያዙ አንድ ሽማግሌ ሰው ያገኛሉ። ሰውየውም ከአባህልማለም እጅግ ከመግዘፋቸው የተነሳ ልጄ ብለው ጠሩት። አባህልማለም እንግዲህ በጣም ትልቅ ሰው ነው፣ በጣም አንጋፋ ሰው ነው። ልጄ ብለው ጠሩት። የት እየሄድክ ነው አሉት። አባህልማለምም ጥያቄያቸውን በአግባቡ መልሶ ብሎ ከ24 ዓመት በፊት ጥሏት የመጣ ሚስት እንዳለች ተሞት ትኑር ግን እንደማያውቅ ለሽማግሌው አስረድቶ ስለዚህ ወደ ሀገሩ እየሄደ እንደሆነ ተናገረ። አባህልማለም ጉዞውን ሊቀጥል ሲል አልፎ ሽማግሌው ምክር ልምከርህ አሉት። እንዲህ አባህልማለም በጣም ደነገጠ። ለምን? በጣም በዚህ እርጅና እንዴት ምክር ያስፈልገኛል የሚለውን ለብቻው ስላሰበው፣ እኔ እኮ አርጅቻለሁ፣ አብቅቶልኛል፣ አክትሞልኛል፣ በዚህ ሰዓት እንዴት ምክር ልምከር ይሉኛል ብሎ ወደኋላ መለስ አለና ምን ያሉኝ አባቴ አለ። ምክር ልምከርህ ወይ አሉት ደግሞ ሽማግሌው ጭራቸውን በማወዛወዝ። አባህልማለምም እሺ በማለት አንገቱን ደፋ አድርጎ ፈቃደኝነቱን አሳወቀ። ሽማግሌው ግን አንድ ምክር 1000 ብር ነው የምሸጥ አሉት። የዚህን ጊዜ ነው አባህልማለም 24 ዓመት ሙሉ ነው የደከመ፣ 24 ዓመት ሙሉ ባሪያ ሆኗል፣ 24 ዓመት ሙሉ ለፍቷል። አንድ ምክር 1000 ብር ነው አሉት። አባህልማለም በጣም ደነገጠ። ምን አሉኝ አባቴ እኮ 1000 ብር ማነው? አንድ ምክር 1000 ብር አለ በጣም እየተንተባተበ። ከዛ ሽማግሌውም አዎ ልጅ አንድ ምክር 1000 ብር ነው የምሸጥ ብለው ብሩን ለመቀበል እጃቸውን ዘረጉ። አባህልማለም በጣም እያቅማማ ያችን 1000 ብር ሰጠን። በቃ የምክር ናዳ የሚወርድለት መስሎት ነበርና 1000 ብሩን ሰጥቶ ምክሩን ለመቀበል ከዱላው በብብቱ መርኮዝ ብሎ ለማዳመጥ ዝግጁ ሆነ። ሽማግሌውም በአቋራጭ መንገድ አትሂድ ብለው ጸጥ አሉ። እሺ በማለት ቀጠለ አባህልማለም። ጨርሻለሁ፣ ሌላ 1000 ብር ጨምርና ሌላ ምክር ልጨምር አሉት። እኮ ይችን ምክር በአቋራጭ መንገድ አትሂድ የምትል 1000 ብር ብሎ ሽማግሌው ላይ ለመጮህ አሰበና እጅግ ሲያቸው ደግሞ አስፈሪ የተከበሩ ናቸው። መልሶ እንዴት ዋጥ አደረገውና ሌላ 1000 ብር አውጥቶ ጨመረው። በማያገባህ አትግባ ብለው ጸጥ አሉ ሽማግሌው። በቃ አለ አባህልማለም። አዎ የመጨረሻ አንድ ምክር እና የመጨረሻ 1000 ብር አሉ። በጣም የሚገርመውና የሚደንቀው ነገር ከዚህ ላይ ምንድነው? የመጨረሻ ማለታቸው ነው። እንዴት የመጨረሻ አሉ? አባህልማለም 3000 ብር እንደያዘ ማን ነገራቸው ለዚህ ሽማግሌ? አባህልማለምን ያስደነገጠው በጣም በቃ ሰውነቱ እንዲርበደበድ ሰውነቱ እንዲንቀጠቀጥ ያደረገው የመጨረሻ እንዴት አሉ? 3000 ብር መያዜንስ እንዴት አወቁ ብሎ በጣም ደነገጠና
የመጨረሻውን 3000 ብር ከፍሎ የመጨረሻውን ምክር ተቀብሎ ጉዞውን ቀጠለ። ከዛ በኋላ ይሄ ጠረፍ አቆራርጠው የሚሄዱ ነጋዴዎች፣ ብዙ ግመሎች፣ በቅሎዎች፣ አህዮች ብዙ ጭነው የሚሄዱ አገኘ አባ ሀልማል አገኘና እነዚህ ነጋዴዎችም አባባ የት ይሄዱ ነው ብለው ጠየቁ። እንግዲህ አባ ሀልማልም በእድሜ በጣም ትልቅ ሰው ስለሆኑ አንቱ ብለው ጠርተው የት ይሄዱ ነው ብለው ጠየቋቸው። አባ ሀልማልም መለሰ። ቅድም ለሽማግሌው እንደተናገረው በድጋሚ ተናገረና ወደ ሀገሩ እየሄደ መሆኑን ከምሬት ጋር አቀላቅሎ፣ ከንዴት ጋር አቀላቅሎ፣ ከቁጭት ጋር አቀላቅሎ ነገራቸው። ነጋዴዎችም እኛ ማዕድን አውጪዎች ነን፣ ስለዚህ ከኛ ጋር ከሄድ በወር 10,000 ብር እንከፍልሃለን አሉ። በበሉ በጣም አወዛጋቢ የሆነ ነገር ከዚህ ላይ አባ ሀልማለም 24 ዓመት ሙሉ ለፍቶ 3,000 ብር ብቻ ያገኘ ምስጉን ሰው ነው በጣም። ሁለተኛው አንድ በጣም ሻሽ የመሰሉ ሰው ከዛፍ ስር ጠብቀው ምክር ሽጠውለታል። በአቋራጭ መንገድ እንዳትሄድ ተብሏል። 24 ዓመት ለፍቶ 3,000 ብር ያገኘ ሰው በወር 10,000 ብር ሲባል እውነት ያንን ምክር የተገብረው ይሆን ወይስ ይሄድ ይሆን? እዚህ ላይ ነው በጣም የሚያወዛግብ። ስለዚህ አባ ሀልማለም ይህንን ሽማግሌ አስታወሰና አይ አልሄድም፣ እድሜ ልኬን ሰዋትት፣ እድሜ ልኬን ስባክን፣ እድሜን ገፍቻለሁ፣ ከዚህ በኋላ እናንተ ለምትሉ ስራ እንኳን አቅሙም የለኝም ብለው አባ ሀልማለም ከነጋዴዎች ጋር ሀሳባቸውን አፍርሶ መንገዱን ቀጠለ። ከብዙ አድካሚ ጉዞ በኋላ በጣም ከብዙ ድካም ሲጓዝ ውሎ ሲጓዝ አድሮ እንደገና ሲጓዝ ከዋለ በኋላ አመሻሽ አካባቢ አንድ ትልቅ የቤተ መንግስት አጠገብ ደረሰ። ያ ቤተ መንግስት ውስጥ ያለ ንጉስ በጣም የሚያስፈራ፣ በአካባቢው ዘንድ በጣም የተፈራና የተወደደ ነው። ሀቀኛ ንጉስ ናቸው ተብሎ በአካባቢው ዘንድ ይወደዳሉ ወይም ይሞካሻሉ። ግን በጭካኔያቸውም ታዋቂ ናቸው። ወደ ንጉሱ ቤት አመራ። ከንጉሱ ቤት ሲደርስ በጣም ብዙ ጠባቂዎች ከበራፉ ጋር አዘውቁም ብለው እጃቸውን ወደ ላይ ሲያነሱለት ቆም ብሎ ቀስ ብሎ አንገቱን ደፍቶ ሄዶ ባካችሁ መንገድ የመሸብኝ ነኝ አሳድሩኝ ብሎ ሲጠይቅ ከንጉሱ ፈቃድ አግኝተው አስገቡት። ከንጉሱ ቤትም ትልቅ መስተንግዶ ተደረገለት ለአባ ሀልማለም። በእድሜው በጣም አንጋፋና ትልቅ ስለሆነ ትልቅ መስተንግዶ፣ እግሩን ታጥቦ በህይወቱ ሆኖ የማያውቀው ከ24 ዓመት በፊት ነው ታጥቦ የሚያውቅ በዛች ምስኪን ባለቤቱ እግሩን ታጥቦ ቆንጆ እንክብካቤ ተደርጎለት እንግድነቱን ተቀበሉት። ግን እዚህ ላይ ነው ትልቁ ፈተና። ንጉሱ ከዛ ከተከበረ ዙፋኑ ላይ ተቀምጦ ማን ነበር ያልኸኝ ስምህን ብሎ ጠይቀውና አባ ሀልማለም እንደሚባል የመጣበትንም የሚሄድበትንም 24 ዓመታት ሙሉ አገልግሎ በባዶ እንደተሸኘ በጣም ምስኪን ባሪያ እንደሆነ፣ የማይረባ ባሪያ እንደሆነ፣ የማይጠቅም ሰው እንደሆነ ሲናገር ቆይቶ ንጉሱ ባለቤቱን አስተዋወቀው። ንጉሱ ባለቤቱን ሲያስተዋውቀው ይቺ ባለቤቴ ናት ታወቃት አለው ለአባ ሀልማለም። ባለቤቲቱ ወዳለችበት አቅጣጫ እየጠቆመ ባለቤቴ ናት ታወቃት አለው አባ ሀልማለምን። አባ ሀልማለምም እጅ በመንሳት ሰላምታ ሰጥቶ ታወቀ። ንጉሱም በድጋሚ ተዋውቀሃታን ግን ባለቤቴ ናት ነው ያልኩት አለ። አባ ሀልማለምም አዎ ጌታዬ ተዋውቂያታለሁ አለና መልሶ ከመቀመጫው ብድግ ብሎ ስሙን ተናግሮ መልሶ ተቀመጠ። ንጉሱ ግን በጣም ደነገጠ። እንዲያው ባለቤቴን እንዴት አየሃት አለው። አባ ሀልማለም እርስዎን የመሰሉ ልዑል ከሰማይ የወረዱ መልአክ የሚመስሉ እንዴት ብሎ ሊናገር ሲል በማያገባህ አትግባ
ተብሎ በ1000 ብር የገዛት ምክር ትዝ አለች። ሽማግሌው ዛፍ ስር ያገኘው ሰውዬ ትዝ አለው። ሴትየቱ እጅም እግርም የላትም፣ ቁምጥምጥ ያለች ናት። ንጉሱ ደግሞ የመጨረሻ የሚያምር ነው፣ መልአክ የመሰለ ንጉስ ነው እያለ ለብቻው ሲያምታታ ቆይቶ ምን አገባኝ፣ ምን ጥልቅ አደረገኝ፣ መጀመሪያ የራሴን ኑሮ መች ኑሮ፣ ስለ ሰውየው ምን አገባኝ፣ ስለ ሌላ ሰው ምን ተመለከተ፣ ምን ጥልቅ አደረገኝ። በነገራችን እዚህ ላይ ስንቶቻችን ነን በማያገባን እየገባን እናውቅላቸዋለን እያልን የሰውን ህይወት ስናበላሽ፣ የሰውን ቀን ስናጨልም፣ ሰውን አንገቱን ስናስደፋ የምንለው በማያገባን እየገባን ዝም ብለን ጥልቅ ማለት እኛ አዋቂ እነሱ አላዋቂ እያደረግን የስንቶች ህይወት በሰው ነው የጨለመ፣ የስንቶች አንገት የደፉ በሌላ ሰው ነው። ያውቅላችኋለሁ፣ እኔን ይመለከተኛል፣ ስለ እናንተ እኔ ቆማለሁ በሚል ሰው ነው ስንቶች አንገታቸውን የደፉ፣ ስንቶች ያለ ወገን ይቀሩ፣ በማያገባቸው ጥልቅ እያሉ የሰውን ቀን ያጨለሙ፣ የሰውን ህይወት ያበላሹ፣ እንዳይነጋ አድርገው ያጨለሙ፣ እንደነሱ አድርገው ይጣሏቸው፣ በማያገባቸው በእነሱ ህይወት ጥልቅ እያሉ ስንቱ ያለ እናት ቀረ፣ ስንቱ ያለ ልጅ ቀረ፣ ስንቱ ያለ ወገን ቀረ፣ ስንቱ የለፋበትን አጣ፣ ስንቱ አካሉን አጣ። በማያገባው እየገባ ብዙ የሰው ህይወት ያበላሻል። አባህል ማለት ምን አገባኝ፣ በሰው ህይወት ጥልቅ የምል የራሴን ማልኖር። ሰውየው እጅግ ያምራል፣ ሴትየው ደግሞ እጅና እግር የላትም፣ ግን እሱ ወዶ እስካገባት ድረስ እኔ ምንም ጥልቅ አደረገኝ፣ ምን አገባኝ። ንጉሱ ምን ያሰቡ ነው ጌታዬ አለ፣ በጣም የማክበር ስሜት እየተሰማው። ለምን እንዴት ብሎ አልጠየቀኝም? እርሶን የመሰሉ ሰው እንዴት እርሶን የመሰሉ ንጉስ እንዴት እችነን አገባ ብለው እንዴት አልጠየቁኝም? በማለት ተገርሟል ንጉሱ በጣም። ባለማለም ግን የገዛው ምክር ጠቅሞታንና ተጠቀመበት። አዎ ምን አገባ፣ ምን ጥልቅ አደረገው? የፈለገው የማያገባ አግባት አልተባለ፣ አስተዳድራት አልተባለ፣ አብላት አልተባለ፣ ጠባት አልተባለ፣ አንሳት ጣላት አልተባለ፣ ምን ጥልቅ አደረገው? አዎ ትክክል ነው። ያ ሽማግሌ እግዚአብሔር ስጣቸውና ምን ጥልቅ አደረገው? ንጉሱ ከመቀመጫው ተነሳና ተከተለኝ ጌታዬ ብሎ ቤተ መንግስቱ በስተጀርባ ወዳለ ኳስ ሜዳ ወሰደው። ከዛ እነዚህ ሁሉ ሰዎች ይታዩሃን አባህል ማለት አለ። አባህል ማለም አየና በጣም ደነገጠ። ስታዲየሙን ኳስ ሜዳ የሚያክለውን የሞሉት እጅና እግር የሌላቸው ሰዎች ናቸው። ጌታዬ ከመቀመጫው ከዙፋኑ ተነስተው ስላስጎበኙኝ እጅግ አድርጌ አመሰግናለሁ ብሎ ከአንገቱ ደፋ ብሎ እጅ በመንሳት አመሰገነ። እንዲያው እርግጠኛ ነህ ግን አይታቸዋል አለው። አዎ ጌታዬ አይቻቸዋለሁ አለ በጣም እየፈራ። ምን ሆነው ነውም አላለ። ምን አገባው? የሆኑትን ይሁኑ በቃ ሆነዋል። የሆኑትን ሆነዋል። ምን አገባው? ምን ሆነው ነውም አላለ። በድጋሚ ንጉሱም እንደው ልብ ብለው ያዩ አልመሰለኝም አለው። አይቻቸዋለሁ ጌታዬ፣ እንደው ለኔ ብለው ስላስጎበኙኝ በጣም አስቸገርኩት። እንደው እግዚአብሔር ያክብርልኝ ብሎ አሁንም ዝቅ በማለት ሰላም ተሰጠና ውስጡን ግን እየገረመው ነው። አባህል ማለም በማያገባው ቅድም ገብቶ ቢሆን እጇ ምን ሆኖ ነው ያለው እጁ ተቆርጦ፣ እግሯ ምን ሆኖ ነው ያለው እግሩ ተቆርጦ፣ አካለ ጎዶሎ ነው የተባለው ሁሉ አካለ ጎዶሎ ተሰብስቦ ጋር ተቀምጧል። አባህል ማለም እነዚህ ሰዎች ይታዩሃል፣ እዚህ ላይ ሰብስቤ ያስቀምጧቸው የዚች ሀገር ንጉስ ከመሆኔ አንጻር ይህን ህዝብ የማስተዳድረው እኔ ነኝ። ቢጣላ የማስታርቀው፣ ችግር ሲደርስበት የሚደርስለት የዚች ሀገር ንጉስ ከመሆኔ እነዚህ የህዝቡ ቫይረስ ናቸው። የስንቱን ቤት አፍርሰዋል መሰለ፣ የምስኪኑ ማህበረሰብ ቤት አፍርሰዋል። የነዛ አልበቋቸው ብሎ ከኔ ከንጉሱ ቤት ገብተው ሚስቴንና እኔን ሊያጣሉን
እጅና እግር የሌላትን እንዴት ታገባለህ ሲሉ እጅና እግራቸውን ቆርጬ ያስቀምጥኋቸው ናቸው። እነዚህ ቫይረስ ናቸው፣ የህዝቡ ቫይረሶች አለው። አባ ሀልማለም እጅግ በጣም ደነገጠ። ይህ ዕጣ ፈንታ የአባ ሀልማለምም አንዱ ነበር። እርግጠኛ ነኝ ያንን ምክር ባይገዙ ኑሮ ያደርጉታል፣ ይናገሩ ነበር። ለእወደድ ባይ ይሄ የስንቱን ቤት ያፈረሰ፣ ይሄ የሰውን የብዙዎችን ህይወት ያጨለመ፣ ቀናቸውን ያጨለመ፣ አንዱ ለመወደድ ሌላውን ማጣላት፣ ማፋለስ፣ ማማት። አባ ሀልማለምም እርግጠኛ ነኝ ያሽቃብጡ ነበር። እንዴት እርሶን የመሰሉ ንጉስ እጅና እግር የሌላት ኳስ የመሰለች ምናምን ይሉ ነበር እርግጠኛ። ጸጥ ብለው ግን ያችን ምክር ተግብረው ስለዚህ ህዝቡን ያተራመሱ በማያገባቸው የገቡ አንዱን ከአንዱ እያጋጩ የሚኖሩ መርዝ ናቸው፣ እነዚህ ቫይረስ ናቸው። ለዛ ነው እዚህ የሰበሰቧቸው ብሎ ይሄ ንጉስ ይናገርና በጣም ተገረመ። ግን እንዴት እርሰው ብሎ ያለውን ሁኔታ ጠየቀ። እንዴት አልጠየቁኝም? እንዴትስ እንደዚህ አላሉኝም? ምን አይነት ፍጥረት ነው አለ ንጉሱ። እንዴት ይህንን አላሉኝም? እስከዛሬ በህይወት ዘመን የምጠብቀው ልክ እንደርሰው ያለ ሰው፣ አፍ ተከፈተ ተብሎ እጅ የማይሰድ የሰውን ህይወት የማያበላሽ፣ ሰውን የማያጣላ፣ ሰውን የማያናቁር ትክክለኛ ሰው፣ ስለ ራሱ ብቻ የሚኖር ራሱን የሚያዳምጥ የራሱ ዓላማና የራሱ ዓለም ያለው ሰው በህይወት ዘመኔ ንጉስ ሁኜ ስኖር ይህን አይነት ሰው ናፍቅ ነበር ብሎ በጣም አሞካሻቸው። አባ ሀልማለም ደስ አላቸው። በህይወት ዘመኔ ግዛቴ በጣም ሰፊ ነው፣ ግዛቴ በጣም ትልቅ ነው። አንዱን ግዛት የምሰጠው አንድ እንቁ ሰው፣ አንድ ጥሩ ሰው፣ አንድ አስተዋይ ሰው፣ አንድ ልብ ያለው ሰው ፈልግ ነበር። የሰውን ቤት የሚሰራ፣ የሰውን ቤት የሚጠግን፣ ሰውን የሚያነሳ እንጂ ሰውን የሚጠል ሰው። እነዚህ አፍ ሲከፈት እጃቸውን የሚሰዱ ናቸው፣ እጃቸውን የተቆረጡ አለ ንጉሱ። ከዛ ይህ ንጉስ ባሪያዎችን ጠርቶ ለዚህ እንቁ ሰው፣ ለዚህ መልአክ ለሆነ ሰው እርግጠኛ ነኝ ትክክለኛ ሰው ላይ ሆነ ይችላል። እንደዚህ ያለ ሰው በህይወት ይገጥሞኛል። ይሄ ሁሉ ኳስ ሜዳውን የሞሉት ስታዲየሙን የሞሉት ሁሉ ሚስት ምን ሆና ነው እግርና እጅ የሌላት ያሉ ስሰበስብ ኑሬ፣ ዛሬ ግን ፈጣሪ ረድቶኝ እንደዚህ ያለ ጥሩ ሰው፣ አስተዋይ ሰው፣ መልካም ሰው፣ በሰው ህይወት ጣልቃ የማይገባ ሰው አግኝቻለሁና ሽልማት አቅርቡልኝ አላቸው። ባሪያዎችም የታዘዙትን አቀረቡ። በአቁማዳ ወርቅ አቀረቡ። ተመንዝሮ የማያልቅ ወርቅ አቀረቡ። የወርቅ ካባ አቀረቡ። የወርቅ ዘንግ አቀረቡ። የወርቅ ሰይፍ አቀረቡ። መልካምነት ለራስ ነው። መልካምነት ለራስ ነው። ከአንደበታችን የሚወጣው ከልባችን የሚወጣው የሌሎችን ልብ ይሰብራል። ከአንደበታችን የሚወጣው ያሸልማል፣ ሰዎችን ያለመልማል፣ ሰዎችን ይጠግናል። ይህ ንጉስ የሚፈልጉ እድሜ ልካቸውን ይህን አይነት ሰው ነበር። ከአንደበታችን የሚወጣው መልካም ነገር ሰዎችን የሚጠግን፣ ሰዎችን የሚያበረታ፣ ሰዎችን የሚያድስ፣ መንፈሳቸውን የሚያበረታታ ነበር የሚፈልጉ። መልካምነት ለራስ ነውና አባ ሀልማለም በዛች ትንሽዬ መልካምነት በአንድ ቀን ውስጥ ሚሊዮነር ሆኑ። የሽልማት ናዳ ወረደላቸው። ይህ ንጉስ የሚሰጠው አጦ ከምሮት የነበረውን ሁሉ መነዘረው። በብዙ ግመሎችና በብዙ ፈረሶች በብዙ በቅሎዎች ተጭኖ አባ ሀልማለም ወዳሉበት ወደ ሀገራቸው ሽኝት እንዲደረግላቸው በክብር ትእዛዝ አስተላለፈ። ያሉበትን አባ ሀልማለም ያለበትን ያንን ግዛት ንጉስ ሆኖ እንዲኖሩ ስልጣን ተሰጣቸው። አባ ሀልማለም የካሳ ዘመን ሆኖለት የለፋበትን ሁሉ ፈጣሪ ቆጥሮለት በዛ ዛፍ ስር በጠበቀው ሰው ላይሆንም ይችላል ዛፍ ስር የጠበቀው። ስለዚህ እንደዚህ ሆኖ ሽኝት ተደረገለት። ሁለት ምክሮችን ተገበረ።
አቋራጭ መንገድ ሄዶ ቢሆን ይህንን አያገኘው። ልብ በሉ፣ አንዱ ከአንዱ ጋር የተያያዙ ናቸው። ከነዛ ነጋዴዎች ጋር ሄዶ ቢሆን ይህንን እድል አያገኝም። አንዱ ከአንዱ ጋር የተያያዘ ነው። ስለዚህ በማያገባህ አትግባ የተባለውን ለማሽቃበጥ ብሎ ለመወደድ ብሎ ለንጉሱ ልብ ውስጥ ለመግባት ብሎ ይህንን ተናግሮ ቢሆን እጣ ፈንታው እዛ ተቆርጦ ያቺ ሚስቱን እንኳን ሳያገኛት እድሜ ልኩን ያዘው እንደደከመ እንደለፋ እጅና እግሩን አጥቶ ይኖር ነበር። አንዷ ቀርታለች። በመጨረሻ የገዛ አስተውል፣ አትቸኩል ነው። ስለዚህ ከብዙ ጉዞ በኋላ ሀገሩ ደረሰ። አባ ህልማለም አነጋጋ አካባቢ ነው የደረሱ። እነዛ ባሪያዎች መመለስ ነበረባቸውና ፀሐዩ ሳይበረታ ተመለሱ ተባሉ። ሳይነጋ ወፍ ጭጭ ሲል ወደ ሀገራቸው ተመለሱ። አባ ህልማለም እዛች ቁጭ ብሎ ሲነጋ ወፍ ጭጭ ሲል እዛች ሰባራ ጥራር መዝጊያ ላይ አጮልቆ ሲመለከት ያቺ ምስኪን ባለቤቱ ያቺ ሽማግሌ ከሁለት ጎረምሶች ማለት ተኝታለች። በጣም ተናደደ፣ በጣም ገነፈለ፣ በጣም ደነፋ። ሀብቱን እንዲጠብቅ የተሰጠውን ሰይፍ መዞ ቆራርጦ ሊጥላቸው ነበር። አትቸኩል፣ ተረጋጋ፣ አስተውል፣ ረጋ በል፣ ስከን ተብሏል። ሶስተኛው ዓመት አዎ እውነት ነው። ምን አስቸኮለኝ? እስኪ እነሱን ማልጠብቅ እነዚህ ጎረምሶች ማን ናቸው? እኔ የማውቀው ወገን ዘመድ እንኳን በዚህ ዙሪያ የለንም። ብንወድቅ እንኳን የሚያነሳ የሚፈቅደን የለም። ማን መጡትኛ እያለ ብቻውን ያወራ። ተመልሶ ወጥቶ ከሀብቱ ጋር ተቀመጠ። ሲነጋ እዛን ሰዓት የተለያዩ ሰዓት ከ4 ዓመት በፊት ከዛ በፊት ተጸንሰው የነበሩ ሁለት መንትያ ልጆች ናቸው። አባ ህልማለም በእነዚህ ምክሮች ሀብታም ሆኖ ንጉስ ሆኖ ኖረ። ወገኖች እኛም በሰው ህይወት እየገባን የሰው ህይወት ባናበላሽ፣ በማያገባን እየገባን የሰዎችን ቀን ባናጨልም፣ አስተዋዮች ብንሆን ባይ ነኝ። ስራዬን ከወደዳችሁልኝ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ወዳችኋለሁ። መልካም የሆነው ሁሉ ለእናንተ ይሁን። ፈጣሪ ዘመናችሁን ይባርክ።